ተመልካቾቻችን እንዴት ናችሁ? ሀገሬ ሳምንታዊ ቆይታችን እንግዲህ አሁን ሊጀምር ነው። ዛሬ የምንገኘው በሀያት ሪጀንሲ ነው። የተገኘንበት ምክንያት ደግሞ ሀበሻቪው 10ኛ ዓመቱን አንቨርሰሪ በማክበር ላይ ይገኛል። የተለያዩ የፊልም ሰሪዎቹንም ደግሞ የእውቅና የማበረታቻ ሽልማቶችን ይሰጣል። ምን ይመስላል የሚለውን ደግሞ አብራችሁን ከቆያችሁ የምታዩት ይሆናል። አብረን እንቆይ። እንኳን አብረው ደስ አለን። እኔ ትዕግስት ከበደ እባላለሁ። የሀበሻቪው አንድ መስራችና ኦፕሬሽንስ ዳይሬክተር ነኝ፣ ወይም ደግሞ ኢትዮጵያን ማኔጅ የማደርገው እኔ ነኝ ማለት ነው። ኢትዮጵያ ውስጥ ያለው ቢሮአችንን እንግዲህ ዛሬ እንደምታውቁት 10ኛ ዓመታችን እያከበርን ነው። ስንጀምር ዓላማው የነበረው በጣም በሲምፕል በሆነ የኢትዮጵያን ፊልም ለተመልካቾች ማድረስ ነበር ማለት ነው። መጀመሪያ ስትሪሚንግ ፕላትፎርም ራሳችን አሰራን። ከዛ ያን 3 ዓመት ውጭ ሀገር ኢትዮጵያ ውስጥ ሳይሆን ውጭ ሀገር በማሳየት ቆይተናል ማለት ነው። ከቆየን በኋላ ደግሞ ፊልሞቹ እንዲሻሻሉ ወይ ደግሞ ሰው ተጠቃሚው መክፈል እየጀመረ ማየት ሲጀምር አፕሊኬሽን እንደገና አሰራ ነው ማለት ነው። አሁን የምናየው 3ኛ ቨርዥን ነው ማለት ነው። ምክንያቱም ቴክኖሎጂ እንደሚታወቀው በየጊዜው መታደስ ስላለበት ማለት ነው። እና መጀመሪያ ስራችን ሲምፕሊ ፊልም ማሳየት ብቻ ነበረ። ከዛ በኋላ ደግሞ ፊልም ኢንዱስትሪያችንን ደግሞ ወደ ላይ የሚገፋና የሚያሰራል ምንድን ነገር ነው በማለት ዲስትሪቢዩተር ሆነ ማለት ነው። ዲስትሪቢዩተር ስንሆን ደግሞ የኢትዮጵያን ፊልም በኢንተርናሽናል ማርኬት እንዲታይ በየቦታው እንዲገኝ እኛ ላይ ብቻ ሳይሆን ሌሎቹ እንደ አማዞን ፕራይም፣ እነ ኔትፍሊክስ፣ እነ ስታር አላይንስ የተለያዩት ላይ እንዲገኙ በማድረግ በዛ ስንሰራ ቆይተናል። ባለፈው 6 ዓመት ደግሞ እንግሊዝ ሀገር ለንደን ውስጥ ራሱን የቻለ ኢትዮጵያን ፊልም ፌስቲቫል በማለት ራሱን የቻለ ፌስቲቫል እያዘጋጀን ነው። አሁን ወደ ማልታ፣ ወደ ፓሪስ፣ ሌሎች ሀገር የምንቀጥል ነው ማለት ነው። እንግዲህ 3ቱን ስንሰራ ነው የቆየ ነው። አሁን የሚቀጥለው 3 ዓመት 5 ዓመት እቅድ ስናደርግ ደግሞ የመጀመሪያው 3 ዓመት ላይ አብሮ ከባለሙያ ጋር ሆኖ የራሳችን ፕሮዳክሽን ውስጥ መግባት ነው የምንፈልገው። የራሳችን ፊልሞችን ራሳችን መስራት ከባለሙያዎች ጋር በመተባበር ማለት ነው። ቅድም እንዳልኩት ደግሞ በአመት ደግሞ ራሱን የቻለ አዋርድ ሰረሞኒ ማዘጋጀት እንፈልጋለን ማለት ነው። እንግዲህ በጣም ሰፊ አድርገን የመጣ ነው። በ10 ዓመት የለመድነውና ያየነው ምንድነው ምን ይጥሩ ነው፣ ምን ይጠቅማል፣ ምን ይጎላል የሚለውን በማስተባበር እዚህ ላይ ደርሰናል ማለት ነው። የሰጠን ስራ በአጠቃላይ በጣም እጅግ አድርገን እናመሰግናለን። ገና እንግዲህ በርካታ እንኳን ደስ አለህ ሶሚኬ። ለተመልካቾች ራስን በማስተዋወቅ ጀምርልኝ። ሰሞን ይስማው እባላለሁ። ፊልም ሰሪ ነኝ። በምን ፊልም ነው እንግዲህ እንደምናየው ሽልማቱን ወስደሃልና በምን ፊልም ነው ሽልማቱን ያገኘኸው? ከሀበሻቪው ጋር አንድ ዶክመንተሪ ሰርቻለሁ። ሀበሻቪው እንግዲህ በስፋት እየሰራ ነው አሁን ራሱን ችሎና ለፊልም ኢንዱስትሪ ውስጥ ምን አስተዋጽኦ አድርጓል? ብዙ ነገር እያደረገ ነው። በተለይ በስትሪሚንግ ላይ አይ ቲንክ ፓዮነርም ነው ብዬ አስባለሁ። በመጀመሪያ ፊልሞችን ወደ ኦንላይን እያመጣ ስትሪም በማድረግ ብዙ ስራ እየሰራ ነው። በጥንቃቄ እንደሚሰሩ አውቃለሁ። በቅርበት ስለማውቃቸው ፊልሞችን በጥንቃቄ ለመምረጥ ይሞክራሉ። ይሄ ነው ሀበሻቪው የሚሰራው። ስለዚህ እንደዚህ አይነት ሪኮግኒሽን መሰጠት ውስጥ ያለው ጠቀሜታ ምንድን ነው? ያበረታታል። ብዙ እንድንሰራ፣ እንድንተባበር፣ ኮላቦሬት እንድናደርግ ምናምን ይጠቅማል። አንዱ የሚጎድለን እንደ ፊልም ኢንዱስትሪ ካልነው የሚጎድለን ነገር መተባበር፣ ብዙ ኮላቦሬት ማድረግ፣ ብዙ አብሮ መስራት ያስፈልጋል። ሀበሻቪው እሱን እየፈጠረ ነው ብዬ አምናለሁ። ከእኛ ጋር በዚህ ብቻ አይደለም፣ በሌላም ነገሮች ኮላቦሬት እናደርጋለን። ከፊልምም በዘለለ ወርክሾፖች ላይ በጣም ቪዥነሪ ካምፓኒ ነው። ይሄ ነው። የሀበሻቪውን አፕሊኬሽን ዳውንሎድ አድርገው ፊልሞቻችን ይዩ ነው ብለው አመሰግናለሁ። መልካም። በጣም እጅግ አድርገን እናመሰግናለን። እስከዛሬ የሰጠችን ስራ ጭምር እጅግ አድርገን እናመሰግናለን። ያው ቢክሩ እየወሰደች ነው። ጭብጨባው ቴንኪው። መስዑድ አህመድ እባላለሁ። የፊልም ባለሙያ ነኝ። ዛሬ እዚህ የተገኘሁት ዕውር አሞራ ቀላቤ የተሰኘ ፊልም የእሱ ፊልም ተወካይ ሆኜ ነው። የፊልሙ ባለቤትና የፊልሙ እውነተኛ ታሪክ ነው። ባለ ታሪኩ ዘካሪያስ ጥበቡ መስፍን ይባላል። አሁን ኑሮውን በካናዳ ነው ያደረገው። ዘካሪያስ እንግዲህ ምንድነው ከ1998 ዓመተ ምህረት
በህገ ወጥ የስደት ጉዞ በመተማ በኩል ሰሃራ በረሃን ምናምን አቋርጦ የሄደበትን አሰቃቂ የህይወት መንገድ ካናዳ ገብቶ እሱ ስኬታማ ከሆነ በኋላ በህይወት ለወገኖች ማስተማሪያ ይሆናል በሚል ተመልሶ መጥቶ ከሳቢሳ ፊልም ፕሮዳክሽን ጋር ትልቅ በጀት አውጥቶ በትልቅ ሌቭል የሰራው ፊልም ነው። ሰርቶ ኤዲት አድርጎ ካለቀ በኋላ ተመልሶ ዘካሪያስ ከካናዳ ተመልሶ ኢትዮጵያ ውስጥ በሲኒማ እንዲታይ ብዙ የመንግስት መስሪያ ቤቶች ጋር ለህብረተሰቡ በነፃ እንዲታይ ሙከራ አድርገን ነበረ። በወቅቱ አልተሳካም። ብሔራዊ ቲያትር ላይ ለባለሙያዎች ተመርቆ ተመልሶ ሄዷል። አሁን እንግዲህ ሀበሻ ቪው የሚባል የፊልም መተግበሪያ መጥቷል። ይሄ ደግሞ ለፊልም ባለሙያው ፊልሞችን የትኛውም ዓለም ላለ ተመልካች ስለሚያደርስ ወደዛ ላይ አስገብቶታል። የዛሬ 2 ሳምንት መታየት ጀምሯል። ከሀበሻ ቪው ጋር በመስራቱ ዛሬ ለፊልሙ የምስክር ወረቀት የሚሰጥበት ፕሮግራም ላይ እኔ ተወካይ ሆኜ መጥቻለሁ። ፊልሙ እኔ በሰዓቱ በነበርኩበት ትልቁ የኢትዮጵያ ፊልም ሳቢሳ በሚባለው ድርጅት ውስጥ የተሰራ ነው። ዳይሬክተሩ ሰሞኑን ይስማው ነው። እኔ ፊልሙ ላይ ያሉትን ናሬሽኖችና አብዛኛውን ዲያሎጎች ጽፌ ያለው ፊልሙ ላይም ተሳትፌ ያለው። እንግዲህ እንደዚህ ነው ስለ ፊልሙ። ሰለሞን ቦጋለ እባላለሁ፣ ተዋናይ ነኝ። እንግዲህ ይሄ ሽልማት የተሰጠኝ ሀበሻ ቪው በሚያዘጋጀው ስራ ላይ እንግዲህ አብሬያቸው በመስራቴ የእውቅና ሽልማት ነው።